ተቡዶች በአይናችሁ ስልኬን ጣላችሁት። አልተረፈም ስልኬን። ጠዘጠዘኝ ልቤ። እሱክ ስልኩን ወደቀ ነው አይደለም። ቆይ አንዴ ጋይስ ልረጋጋ፣ ደከመኝ። መቼ ነው የመጨረሻ ቀን የጨፈርኩት? መቼ ነው ላይቭ የመጨረሻ ቀን የገባሁት? ላይቭ መቼ ነው የገባሁት ውዶቼ? ቆየዋ አቴን ለዛ ነው ደከመኝ። ጠዘጠዘኝ። ቆይ ኦኬ አምገድ ውሃ ልጠጣ። ቂጤን ታዩብኛላችሁ። ወደዛ ሲሄዱ ውሃ ዘጋናል። እናንተ ታቱዬን ቀለሙ አንገቴን አጥቁሮት። እኔ ምላችሁ ሂና አንገታችሁ ላይ ወይ ምናምን የተሰራችሁ ሰዎች በምንድን ነው የምታስለቅቁት? በኪዳነ ምሕረት አረ እንዴት ላስለቅቀው? የሆነ እንቅርት ላይ እንደዚህ የሆነ ከምር ያለ ነገር ነው የመሰለኝ። ማርያምን ከባህል ልብስ ጋር እንደሚያምረው ውጪ ራሱ ሲወጣ በጣም ነው ፊታችሁ። ይሄ እንዴት ነው የገዳይ ፊቶች? ይሄ ፕሪዝን ውስጥ ያሉ ምናምን እስር ቤት ውስጥ ያሉ ሰዎች እንደዛ ነው ያስመሰለኝ። በምንድን ነው ማስለቅቀው? አረ በስላሴ ነገሩኝ። ማርያምን ከፊቴ ጋር ሄድም እንዲንቅ ያርገኝ ነው የሚመስለው። እስማ ምንድነው የምትሉኝ? እኔ ኮሌ ነው የምጨፍረው። እናንተ ኮዛ ልትሞቱ ነው እንዴ? ኧረ ጋይስ ተረጋጉ። እኔ ባለቤቷም እንደዚህ አልሆንኩኝም። ተረጋጉ ዶጄ። ካም ዳውን ማይ ኒጋ ብሏል። ካም ዳውን ጋይስ፣ ካም ዳውን ጋይስ ፕሊዝ ተረጋጉ። ምን ሆናችሁ ነው ውዶቼ? ተረጋጉ እንዴ። ብዙ ነገር ማውራልኝ እንዳታደኩኝ። የቀበጥ ሁለት ሞት አይገኝም። በጣም ክርስቶስ እንደናንተ አፍ አይደለም። ወይ ምን አረኩኝ? አሁን ምን አረኩኝ? እስኪ እንደው ምን አረኩኝ? ቲክቶክ ዋርኒንግ የሚሰጣኝ ለካ ቃል ተናገር ይዘረኝነት ነው ብሎ ዘጋው። በቃ ዛሬ በእናንተ የተነሳ ዋርኒንግ ሰጠኝ፣ ገላገለኝ። እሰይ አንዱ አንድ ዋርኒንግ ሰጠኝ። ተመስገን። ጅል ህዝብ፣ በጣም ውዴ፣ በጣም ጅል ህዝብ። አንዳንድ ጋይስ አንዳንድ ልብ ስጡኝ። አንዳንድ ልብ 37% አደረገብኝ። አንዳንድ ልብ አበባ ምናምን ዝም ብላችሁ ስጡ እንዲመልስልኝ። እሺ ጥያቄያችሁ ምን ነበር? ከኮሜንት ልጀምር። በመጀመሪያ ደረጃ ቅድም ላደረጋችሁት እግዚአብሔር ይስጣችሁ። አንዴ ለኤርትራኖች ላጨብጭብላቸው። ቆይ የታልማደ ኤርትራኖች ደብሊው ብለናል። ኤርትራኖች ደብሊው ኤርትራ ትብብራችሁ እስኪ ድገሙ። ሃሌሉያ ይደገም። ሃሌሉያ ኤርትራኖች ሃሌሉያ። ማሻአላ ተባረካላ። ኤርትራኖች ደብሊው ትብብራችሁ አንደኛ። እኔ ታውቃላችሁ ግማሽም ኤርትራዊ ነሽ እየተባልኩኝ እንደምታማ ታውቃላችሁ። እኔ መድኃኒዓለም ማርያምን ኤርትራኖች ትብብራችሁን ሳላደንቅ አላልፍም። ክርስቶስን ነው የምላችሁ። ሁሌም ታውቃላችሁ በእናንተ ከትግል ጀምሮ የተወቀስኩ ሰው ነኝ። ፍቅሬ እንዳለ ነው ምናምን። ደግሞ አንዳንድ የሆነ ግዴታ ሲመጣ ደግሞ ይገባቸዋል። ግን በጣም ነው የምወዳችሁ ማከብራችሁ። እግዚአብሔርን ትብብራችሁን ዛሬም ሁሌም እንዳደነኳችሁ ወደፊትም አደንቃችኋለሁ። ብትጣሉን ባትዋደዱ ምንም ባትሉ ግን የሆነ ነገር ላይ አንድ ነገር ትሆናላችሁ። ለተራ እንኳን ለሰው ለግለሰብ ጌም እንኳን አንድነታችሁን ታሳያላችሁ። እና በጣም ጀግኖች ናችሁ። ክርስቶስን በጣም ነው የምወዳችሁ ማከብራችሁ። ጎበዝ በርቱ። ኢትዮጵያኖች ያው የታወቀ ነው የኛ ቡጥ ነው። ሁሉ ጊዜ እድሜ ልካችንን ጦርነት ነው። በዛኛው አማራ ጦርነት ላይ ነው ያለው። ልጅቱ ሁሉ ምን በጣጣሳችኋት እኮ። በዚህ በኩል ደግሞ ተጋሮቹ ትግርኛ ስላወራች በትግሬነቷ ታፍራለች። ትግሬን ብላ ወክላ አልሄደችም ይላሉ። ቤት ሀገር ነው የጎጥ እዛ የሚወክለው። አማራው በዛ ከፍቶ የወንድ ቅናተኛዎችም አሉ ምናምን። በየቤታችሁ ከፍታችሁ እኮ ልጅቱን ቦት ማስደረግ ትችላላችሁ። ግዴታ ሀቢባ ቤት መሆን የለበትም። ነገ በየቤታችሁ ከፍታችሁ ቦት ማስደረግ ትችላላችሁ። ገባችሁ? እና እኔ ማርያምን ነው የምላችሁ። በእንትን አስቤ ምናምን አይደለም። ምናልባት በዘርም እኮ ላንገናኝ እንችላለን። ግን ይሄ የደረሰባት ነገር ምናምን ይሄቱ አሟሟት ምናምን በጣም ስለምታሳዝን ይሄ ነገሮች ስለተደራረቡባት ለዛ ነው እንጂ ሌላ ምንም ነገር አይደለም። ሁለታችሁም ሀበሻ ናችሁ። ከሁለታችሁ አንዳችሁ ባይወጣ ደስ ይለኛል። ወይ ኤርትራ ወይ ኢትዮጵያ ውስጥ ቢቀመጥ ደስ ይለኛል። ሌላ ናይጄሪያና ኡጉንጉ ጋንጋ ባይገባበት ደስ ይለኛል። ከሁለት አንዳችሁ ቢሆኑ ችግር የለብኝም። እኔ ማርያምን እኔ ችግር የለብኝም። ያው ልጅቱ በደረሰባት ነገር ነው። ኤርትራኖች ከበሉት ይብሉት። ጋንጋ ከሚበላው መቼስ ከኛ ይወጣ እየተሰዳደ ይሄ ማህበረሰብ
እኔ ባላቃችሁ ኖሮ ዘንድሮ ቦይ ውስጥ ትከቱኝ ነበረ። በመድናደድ በንዴት ቦይ ውስጥ ገባ ነበር። እንተዋወቃለን። ግማሻችሁ ከጥቁር ነው የወለደችው ትላላችሁ፣ ግማሻችሁ አርግዛለች ትላላችሁ፣ ግማሻችሁ ከውሻ ነው ትላላችሁ፣ ግማሻችሁ ጥቁር ልጅ ናይጄሪያ ሁንጉ ሃንጋ ሊደገም ነው ትላላችሁ። እማትሉት ጉድ የለም። እኔ ጫንቃዬ ችሏችኋል። እንኳን ማጸኔ መድኃኒዓለም ከፍቶታል። ዘግታችሁትም ችዬዋለሁ እኔ እና ምን ብትሉ ሊወርድ ነው ትላላችሁ። እኔን ታዝናኑኛላችሁ እንጂ ምንም አታደርጉኝ። ያጠነክረኛል። ሞር እናንተን ለማቃጠል ስል የማላደርገው ነገር የለም። ግን ለኔ ጥሩ ምኞት ተመኛችሁልኝ፣ ተጣልቻችሁ መታችሁ በውስጥ የጻፋችሁልኝ ሰዎች በጣም ነው የማመሰግነው። ሆነም አልሆነም ልጅ ከሆነ ይገፋል አይደል? ቤታዬ ልጅ ከሆነ ይገፋል፣ ቂም ከሆነ ይጠፋል በሚለው እንግዲህ አበበ ከበደ አልልም እኔ ዲያራ ተፋታኝ ጊፍ ሰስፔንድ አደረገብኝ። ምን አባቱ እንዳለው ቲክቶክ የሚለኝ አይደል? እዛ ግማታ ወይኔ ደግሞ አካውንት እንዳይዘጋ ማርያም ጊፍ ሰስፔንድ አደረገ። ምን ተሻለኝ? እሺ ወገን 17% አለ። እናንተ መቀኞች ምን ይገስ ልባብ ሰማያዊ ልባብ ድባት አድርጉብኝ። በእናንተ የተነሳ ዘጋው። እስኪ አንድ አበባ ስጡኝ፣ ዘጋብኝ። ልባት አድርጉት፣ ሰማያዊ ልባት አድርጉ። የራባታችሁ ያግዝና ኢሞጂ ነው የምልኩብኝ። አታታሰጡ አበደች ብሎ አበደ። ይሄ ፔጅ አበደ ብሎ ነው ያው ጊፍትም ዘጋ ጠረቃቀመብኝ። አረ መድኃኒዓለም እንደውም መቃጠል ቆም መብቴን ዘጋጋው። ብዙ ደግሞ ዶክተር እንዳጮይ ብሎኛል። ቴንኪው ግን እንደዚህ የምታስቡልኝ ሰዎች በጣም ዳይፐር ልትቀይሩ ነው። ብዙ ሰው ቅናት ላይ ነው ያለው። በጣም ምንድን ነው ለልጅ ወተት ልትገዙ ነው። ብዙ ሰው እየቀና ነው ያለው። በጣም ብዙ ሰው ቅናት ላይ ነው ያለው። ውዶቼ ተዘጋጅታችኋል? ጡጦ ለመበጥበጥ ወተት ለመቀቀል ልጅ ሹሩ አቡቡቡ ለማለት ተዘጋጅታችኋል? የቲክቶክ ነዋሪዎች ግን እግዚአብሔርን ቁም ነገር ላውራ። ሁላችሁ መልካም ምኞታችሁን ለተመኛችሁልኝ ኢትዮጵያኖች፣ ነፍስ ያላችሁ ልብ ያላችሁ በአጠቃላይ ገብሬን እያሾፍኩ አይደለም። የምሬን ነው። በጣም ነው የማመሰግነው። አስለቅሳችሁኛል። እመቤቴን አስለቅሳችኋል። ይሄንን ፍቅራችሁን ያሳያችሁ እኔ የማርገዝ አቅም ሳይኖረኝ ወይ የመውለድ አቅም ሳይኖር ያረጥኩ ሴት አይደለሁም። 30ዎቹን ያልቀመስኩ ያረጥኩ ሴት አይደለሁም። እንደውም እስኪ ዛሬ ልዕልቲ ልበላት። ልዕልቲ ስትተነኩሽኝ እንቁርት ይላለሁ። አልተነኩሽኝም። ልዕልቲ እንደውም ተናግራች ምን ነው አላረጠችኝ ያክል የምታሽቃብጡ ትላለች። ግን ይሄ ሁሉ ሰው ፍቅር ተማር። ኧረ መማር ኧረ በእናትሽ ላይቭ ላይ ነኝ። ምን ነው ሄላው ላይቭ ላይ ነኝ። መማር ላይቭ ላይ ነኝ። ለምን በዘበዛችሁኝ። ቻው ደህና ደሩ። መጣሁ። እሺ በቃ ዘነ መማር ጋር ሊዳ እንዴ እንደው ምንም እኮ መተንፈስ አልቻልኩም ወይ ከዚህ ያልሸቀው ከዚህ ምትሁን አሁን ልጅ ይምጣ ምናምን ያረባካችሁ አትቦጥቦጡኝ። እሺ ለማንኛውም እናንተ የተመኛችሁልኝ ለምንድን ነው? ከዚህ በፊት በሚሰደበው ነገር ከውሻ ጋር ያስተኛሽ ማጸንሽ ይትላ ይግማ ቁስል ይደፈን እግዚአብሔር ላንቺ ያልሰጠሽ ክፉ ሰው ስለሆንሽ ነው ብዙ ነገር ስለተባለ እናንተ ደግሞ እግዚአብሔር እንደዚህ ያደረገላ ብላችሁ ስለተመኛችሁ መልካም ምኞታችሁ እንጂ ያርጫ ነጥነጫ አይደለም። 10 20 መውለድ የምችል ሰው ነኝ፣ ግን አወዳደቄን የምወልድበትን ማወቅ አለብኝ። ገባችሁ? ልጄ በድሉ ማለት እንደማልፈልግ ታውቃላችሁ። የተወለደ ልጅ በድሉ እያልኩ ማደግ አልፈልግም። ልጄ ቢያንስ ሀብታሙ ሸልመው በረከት የሚወልድ ልጅ መሆን አለበት እንጂ በዴክስ እያልኩኝ በትምህርት ቤትም እያሳቀቁት እንደዚህ አይነት ልጅ መውለድ ስለማልፈልግ ነው እስከዛሬ። ገባችሁ? የምትወድቁበትን ማወዳደቅ ማወቅ አለባችሁ። ገባችሁ? ለልጃችሁ መከታም ነው ለልጃችሁ ዳይፐር እሱን እያለ የሚያወጣ ሰው ላይ እግዚአብሔር ይጣላችሁ እንጂ ዝም ብሎ ጸጉሩን እየተቀለለ ይሄ ልጅ እኔ አይደለም ይጣራልኝ ከሚል ሰው ጋር መውደቅ እንደሌለባችሁ ማመን አለባችሁ። ሰው ውለዱ ስላላችሁ መውለድ የለባችሁም። ሰው አርግዙ ስላላችሁ ማለት ኑሯችሁን፣ ኢኮኖሚያችሁን፣ ገበያችሁን፣ ወጫችሁን አጣርታችሁ አርግዙ። የኢትዮጵያ ማህበረሰቦች ብዙዎቻችሁ ሳታገባ የምትሉም ሰዎች አሁን አልናገርም አላረገዝኩም አላረገዝኩም አላችሁ። እናንተ መልካም ምኞት ወስዷለሁ። ልጅ ከሆነ ነው የምላችሁ። ልጅ ከሆነ ይገፋል፣ ቂም ከሆነ ይጠፋል። ወደፊት የምናየው ነገር ነው። ግን አንዳንዶቻችሁ ሳታገባ ትላችሁ ወይ የኛ ትዳር አግቢዎች ታኩላችሁ ያገባችሁ የኢትዮጵያ ሕዝብ 80% ሳትጋቡ አይደል እንዴ ሲባል በቀኝ ያለው ያጎት ልጅ ታግባ ተብላችሁ አይደል እንዴ እንዳለ ተደርድራችሁ በትዳር የተዳራችሁት የትኛው ነው ልጅ እየተባለ በዚህ በቀኝ ያለው የጎረቤቷ ልጅ አረ በዚህ በኩል ይባል የባካክስቷ ምናምን ከእንትና ክስት ጋር እየተባለ የተጋባችሁ ሰዎች ናቸው። የትኛው ነው ትዳር? ለቤታሲዮን ትዳር፣ ለቤታሲዮን ማዕረግ፣ ለቤታ ሁሉ ነገር ግዴታ ነው። ማን አባታችሁ ናችሁ እናንተ? የኔን ራሱ ትዳር እኔን አብሮ የሚያድረው የሚሸጉረኝ አዋቂ ያደረጋችሁ። እኔን የምታውቁኝ ፊቴን ታውቁታላችሁ፣ ፊልተሬን ታውቁታላችሁ፣ ሜካፔ ዊጌ እዚህ ከጀርባ ያለውን 4 ነጥብ ህይወቴ በዚህ ነው የሚዘጋው። ለእናንተ የቤት ኪራይ ወጪን፣ እቃ የገዛሁትን፣ የሚሸጉረኝን፣ የሞልደውን፣ የልጄን ጡጦ ማንም ሰው ፐርሰናል ነገር አያውቁም፣ ወደፊትም አታውቁም። 4 ነጥብ ቴንክ ዩ ቬሪ ማች። ሊሞቱ ነው ኮሜንት ላይ ማን ነው ባለ ማን ልታፋችኝ? እንደ እውነት እኔ ባል የለኝም ውዴ። ዝም ብዬ ነው በነፋስ እንትን ያልኩት ያረገዝኩት። ግን መቼም ጀብነት ያለሽ እንጂ አታውቂውም ውዴ። መቼም አለቀ። 4 ነጥብ እንዴ! እውነት እኔ ወንድ ይዤ ብመጣ ከመልኩ እስከ እግሩ ከእግሩ እስከ ኪሹ አጣጣችሁ በሁለተኛው ቀን ጓዝና ሻንጣሽን ሰብስቢ ብሎ እንዲያባረረኝ ካልሆነ በስተቀር ለእናንተ መጥቼ የምነግራችሁ ለሀበሻ የትኛው ትዳር ቀርሞ የትኛው ትዳር ሶሻል ሚዲያ ላይ ሰምሮ ገንዘብ ከሰራን አመጣለሁ። የምጠብሰውን ሰው ዩቲዩብ ከሰራው አመጣለሁ። ብታለያዩኝ አትሊስት ገንዘቡ ይሸቀለኛል። ገንዘቤን በጎን አድርጌ ሌላው ሽም ያስገባበታለሁ። 5 ሳንቲም ለማልሰራው ግን ህይወቴን ምንቅርቅር አላደርግም። ከፈለጋችሁ ከውሻ ረገዘች፣ ከፈለጋችሁ ከኤሪዬ ነው በሉት። እኔ ሽቅርቅር 5 ዓመት ያሳደግኩት ውሻ ከውሻዋ ነው በሉ። ለምንድን ነው አሉዶቼ? የአሜሪካ ውሻ ነው። እንደው ከእናንተ አሜሪካን ውሻ ይሻላል። ይበላል፣ ይጠጣል፣ ይታጠባል። ምንድነው ኢንሹራንስ አለ፣ ፓስፖርት አለ። ብትሰድቡኝም ችግር የለውም። እኔ አያመኝም። ከፈለጋችሁ ከጥቁር ኦንጉ ጋንጋ ፉንፉ ከሚል ሰው የሚወለደች በሉ። ይመቻችሁ። የኔ ቤት ታየ ግን ድብቅ እናንተን በግምት በጭንቀት ማስጨናነቅ ነው እንጂ የምፈልገው ህይወቴን አታውቁም። ሃሌሉያ። መቼም ቢሆን ልጅም ከሆነ ደግሞ አልደብቀው አልውጣው ጋይስ አልውጣው። በደብቃችሁ ፊቴ ሲለዋወጥ ፊቴ ሲነፋፋ ሆዴ ሲወጣጣል ገባችሁ አይደለም? በነዛ ሲያቅተኝ መተንፈስ ሲያቅተኝ እሱ ፊት ለፊት ስላለ አይዊሽ ብደብቅ እንዲህ ዋጥ ባረግ ወደ ሲሪ አይሆንም እንጂ ያው ልጅ ብቻ ነው የምታቆስ። ወደፊት ግን ከሆነም ነው አላውቅም። በሌላ ጊዜ አላወኩም። እናንተ አስረግዛችሁ ተቀብያለሁ። የተወረደ ጡት ጋይስ እስኪ እናንተ ዝም ብላችሁ ስታዩ ያረገዝኩ ይመስላል። ወይኔ ቤታ ያረገዘች ጌታ ሆይ ድረስ። አንተ ምን ይሳናል?
አንተ ጠላቴ በቀኝ ሲያወራ ስጋ ለባሽ በግራ ሲያወራ ኢየሱስ ደረሰ። እኔ እንደ ማብረክዛ እኔ በጎኔ ነው የሚይዘው ጋይስ የላችሁ ልጅ ባረግ በጎኔ ነው የሚይዘው። ለምን ከድሮ ነግሬያቸዋለሁ። ወፍራም እያለ ቦርጭ የለኝም። ይሄ ዝልዝል ያለ እጥፍጥፍ ያለ ዳቦ የሚሻፈን ቦርጭ የለኝም ከበፊትም ጀምሮ። ይሄ ከላይ ነው የምንነፋው። እኔ ሶፍር ከላይ ነው የምንነፋው። ከወገቤ በታች በምንም አታውቁም። ገባችሁ እንዴ? እስኪ ቆሜ እቆማለሁ። እኔ እኮ አልዋሻችሁም እኮ ነኝ አይደል? እኔ እቆማለሁ። እዩ ውፍረት ነው አየት፣ ወፍሬ ነው። ጡቴ ጡት ማጃ አለበት ነው። ለዛ ነው የወረደው። ወፍሬ ነው። ውፍረት ነው ጋይስ፣ ውፍረት ነው። ፍራይዲ ወይ ደግሞ ለምን እንደዚህ አናረግም? ወይ እንደዚህ ለምን አናረግም? ወይ እንደዚህ ለምን ውጪ ምን ወጥቼ ቆይ እገባለሁ። አንዴ መማር ጋር ሄጄ እገዛላታለሁ ግዢ እያሉኝ እንደምን እንደዚህ አናረግም ጋይስ? የፕሬግናንት ቴስቷ ላይ ሽንት መሞከሪያው ላይቭ ላይ ለምን አልሞክርም? እንደ ሀሳብ ምን ታስባላችሁ? ማለት እናንተ ናችሁ እኮ ለዚህ ያበቃችሁ። ያው ቲክቶክ ስለሚዘጋ ነው እንጂ ግንኙነቱንም እዚህ ብናሳያችሁ ደስ ይላችኋል። እናንተም ግን ቲክቶክ ይዘጋል። ቲክቶክ ስለሚዘጋ ሁሉ ነገራችንን እኮ ከእናንተ መደበቅ አንችልም። ለምን በሽንት አይሻልም እዚህ ላይቭ ላይ? ለማንኛውም ልነግራችሁ ነገር ፈልግና ግን የሆነ ነገር ይቃጣኛል ጋይስ፣ ይዘኛል አፋፌ። በቃ አይሉ ነው ካላችሁት ነገር ነው። እሺ በቃ እንሂድ። አንድ ቀን አለ የሆነ ልጅ ቪዲዮ ቫይራል ይወጣ እንትን እንደ ትሬንድ ሆኗል። አንድ ምንድን ነው ያለው? ምንም ጨዋ ብትሆኚ ስታረግዢ መደረግሽን እናውቃለን ብሏልና ወይ አባቱ ማን ነው ውዴ ምን ይሰራልሻል እንዴ? አባት ምንም የለውም ዝም ብሎ ጉዲፈቻ ውዴ ዝም ብሎ አባት የለውም። ድንገት እንደዚህ ሲል ወይ ልጅ አማረኝ ብዬ አረገዝኩኝ። ምን አገባሽ አባቱን? አባቱ ምን አገባሽ የኔ ውድ? እኔ እንደሌላ ሰው አሁን ሌላ ሰው አለ ምናምን አይደለች ምናምን ዝናናኛ ምናምን መሰለሽ እንዴ? ይሁን ያርግልሽ እንጂ አባት የለው ከውሻ ነው ልሽ። አዎ እንዴ ነው የምልሽ። ለምን ተለማምደናል፣ እንተዋወቃለን። ምን እንዴው ሎንግ ታይም ጀምሮ ስለምንተዋወቅ ምንም ብትሉ እኔን አጥንቴን አትወዱኝ መቼም ቢሆን። የሰው ፍቅር ግን ሁሌም እንዳለኝ አይታችሁበታል። ቴንክ ዩ ቬሪ ማች ቤታ። እኔ እግዚአብሔርን ደግሞ በእግሬም ትቀናላችሁ ወይ ጋይስ? ወደ ላይ ማድረግ አልችልም፣ ውፍረት ከባድ ነው። በእግሬም በዚህ እግሬም ይቀናል ጋይስ፣ በእግሬም ይቀናል። ቤታ በእግሬም ትቀናላችሁ ባልጠፋ ነገር። ፎቶ ስነሳ እግሬም ከተቆረጠ እንዲያንቀጠቅጣችኋል። በምን ሳትቀኑ በምን ሳትጠይቁ እግር ለኬ ሜጃ እግር መፈንቂያ እግር በዚህ ይቀናል። ገብርኤል ጋይስ ፎቶ ስነሳ እንዳጋጣሚ ሆኖ ደግሞ ስዕል ስሳልኩ ጥፍሬ ይታያል እኮ። ለዚህ እኔ እግሮቼ ገብርኤል በጣም ነው የሚያምሩት እንዴ! እኔ ራሴን እጠብቃለሁ። ለህዝብ አንበሳ ስሰጥ እግሬን አስታውሳለሁ። ለሰው ገንዘብ ሳውጣ እግሬን አስታውሳለሁ። እህት ዓለም ወንድም ዓለም እንዴ በጣም እግሬን አስታውሳለሁ። እሺ ለሰው አንበሳ ስሰጥ ለቤት ቀጋ ለውጭ አልጋ አይደለሁም እኔ ለአንቺ አንበሳ ስሰጥሽ እግሬ ትዝ ይለኛል። አሰሪኝ ኧረ ቀብኝ ይላል እግሩ ራሱ። ለአንቺ ቤቢ ላውን ስሰጥ ጭንቅላቴ ወይ ይለኛል። አናቴ ማለት ራስ ቅሌ ለአንቺ ወደ ነገር ስሰጥ እዚህ ሳሽቃበት ማለት ነው እንዴ እኔስ ልብስ ቢል እራሱ ይለኛል። ገባሽ እተካ ቁሚ አረጋሽ ተፋቱኝ። በዛ እንደዚህ ካላችሁ ቲክቶክ እልም ብዬ ልጠፋ ነው። ማርያምን አልገባ ያታጨናንኩኝ ጋይስ እንዴ በስመ አብ ወመንፈስ ቅዱስ ማርያምን ይደብራል። ያታጨናንኩኝ ማርያምን አታጨና አረ መማር ጋር ሊድሻል ባታውጭ በማርያም አታጨናንኩኝ። በእግዚአብሔር ይደብራል እንዴ ገብርኤል አታጨናንኩኝ። እኔ እንደዚህ ካላችሁ እግዚአብሔር መምጣት ያስጠላኛል። አስር ጊዜ እርጉዝ አትበል። ስሙኝማ የመጨረሻ ደግሞ አንዲት ሴት አለች ማለት ነው። ልክ የሆነ ሴት ተነሳባት። ቆይ ይነቃብኛል። አሽሙር አልችልም እንደው ምድልኝ። እኔ የምለው የሳሪና የሂዊ ጦርነት አለ፣ የዱባይ ጦርነት እንደቀጠለ ነው። እነሱ ሴቶች ናቸው ይጋጠማሉ። አንዳንድ ሰዎች ግን እንገባበታለን ካላችሁ ግን እኛም የኋላውን ጸጉር ሁሉ አበጥረን ነው የምንገባበት። ስለዚህ ሁለቱ የሚያስታርቅ ሰው ካለ ይታረቁ፣ መስማማት ካለባቸው ይስማሙ፣ መነጋገር ካለባቸው ይነጋገሩ። አንዳንድ ሰው ግን ሳሪን እናጠቃለን የምትሉ ካላችሁ እያየን ያለ ነው። የኋላ የጀርባ ጸጉራችንን እያበጠርን ነው የምንመጣው። ስም አልጠቀስን ታውቁታላችሁ ራሳችሁ ይሄው የምትሉ ሰዎች የጀርባ የቅጣችን ጸጉር እያራገበን ነው የምንመጣው። ለሳሪ ነው የምንቆመው። 4 ነጥብ ተናግረናል። ታውቁታላችሁ ማን እንደሆናችሁ። ስም አይጠሪ አምላኬ እንደው ጌታዊ ከዚህ ማህበረሰብ ጋር ሁሌ መጣላት ምን ተሻለ? በቃ ተናግረናል። አለቀ። ሊነኛ ላይ ይምጣ። እኔም ዝግጁ ነኝ። እንደምን ነው ቤት አርግዛ ተብሎ አፊያ አይደል ልጅ ያዘው እናትዬ። እየተረጋገማችሁ ትቀጥላላችሁ። አስወርድብኝ ስትፈልጉ መብታችሁ። ቃሉንም አፉንም እግዚአብሔር ለእናንተ ይወሰደው። ስለማቃችሁ እኮ ወይ ወረደ ያስወርደው ውሻ ወረደው እማትሉት ነገር የለም። ይመቻችሁ። እግዚአብሔር ይመልስላችሁ። እኔ ክፉን ቀደግም ማለት ነው እያቃጠልኳችሁ እቀጥላለሁ። እዚህ ቲክቶክ ላይ ያ ያለ በአንበሳ ያድጋል ልጁ ራሱ አንበሳይ ነው ቅጥል ስሙ የሚሆነው። 4 ነጥብ ተናግሬያለሁ። ውይ ካቤ አረኔ ካቤ ግን ይነጠላል። ኧረ ተው ግን ጋይስ በእግዚአብሔር የዚህ ሀገር ቤት ታከባር ዘይላል። ግን እስቲ ጋይስ አሁን የመጨረሻ ልበልና መማር ጋር ልጣ ፊቴ ሁሉ ተገለባበጠው። ኢየሱስ መማር ጋር ልሂድ። እሺ አሁን ስሙኝማ እኔ ግን ከዚህ ማርያምን አይደክመኝም። እና ታዲያ ልዩ ስጦታዬ ምንድነው? ቤታዮ ተብሎ እዚህ ቲክቶክ ላይ ልዩ ስጦታ የተሰጠኝ ምንድነው ታዲያ? ይሄ ስጦታ ባይኖረኝ ይሄ ምላስ ባይኖረኝ እኮ ማለት ነው አስበሽዋል። እኔማ እዚህ ቦታ ላይ አታገኝም። ምላሴ ነው እዚህ ቦታ ላይ ያስቀመጠኝ። ምላሴ ነው ሁላ ፎሎ ምላሴ ነው ሁላ ሰው እንዲያሳውቀኝ ያደረገው ባለመዳከሜ። እኔ ወጣት የብርጣት ነው። ምን ነው እናቴ አንዴ ሲያጋድሙኝ የሚደክመኝ መሰለሽ እንዴ? ጊፍት ተዘግቶብኛል። አይኑ አቃለሁ ወጥቼ እገባለሁ። ዝም ልላችሁ ነበር። ሌላ ወሬ አታሰሩኝ። መማር ጋር ከሚሄድ በፊት ውዶቼ ማለት ነው። እኔ ግን ከሌላው ቲክቶከር አልለይም። የኔን ገበናዬ ግን ሽፍን አይደለም። ልክ እንደ ዳቦ ማለት ይቅርታ ጋር ዳቦ ወርቅ ቲክቶክ ላይ ልክ እንደ ወርቅዬ ገበናዬም ድብቅ አይደል ከቲክቶከር ማርያምን ምንም እኮ አታውቁም እኮ እንዴ። ግማሾችም እንዴት አረገዘች ከቤት አትወጣ ሰው አታገኝ ባዶ ክፍል ቤት ውስጥ ሴትዮ ግማሽ ፓፓዬ ናት ሁሉ የሚል ሰው ሰምቻለሁ። ግን ጋይስ ደስ አይደለም። ግን ማርያምን ምንም እኮ አታውቁም። በቃ የኔ ማሮች እንዲህ ነው ያለበት።
እዚህ ማልደርስም ነበር ውዶቼ። እድሜ ለእናንተ እንኳን ደበቅኳችሁ ምንም ነገር። በሉ ደህና ደግሞ አበጠ ውፍረት ነው ዩቲዩብ ሪንክል ላይክ ምናምን አወጣዩ አልወፈርኩባችሁ ጋይስ። ፊቴ ያልተገለባበጠ ማርያም ፊቴ ተለወጠብኝ ስፍትፍት አለ። አይሮና ኢትስ ኦኬ ጠቅጠቅ መሰለኝ። በሉ ደህና አደሩ። ወይኔ ቤታዬ ጠቅጠቅ ተደርጋለች። ኧረ ቤታ ግን ይመችሽ ባዶ ክፍላት ይላሉ። አንቺ ከጎን ትጠቀጠቂያለሽ። ጨካኝ ነሽ። አይሻ ነው ሲሉ ዝም ብለው ነው ሲሉ ጠቅጠቅ ታደርጊያለሽ። ማን ነው ግን የጠቀጠቀሽ? እሱንም አሁን ደግሞ ዘመቻ አባት ፍለጋ ጋይስ። ወይ እንደው የቲክቶክ ማህበረሰብ ዘመቻ አባት ፍለጋ እንደም ቤት ወይ እናት ያመመኝ ቤታን የተቀጠቀ ፍለጋ ደግሞ የሳምንት ይካሄዳል። ግን ማርያምን የተጣላዋችሁ ቁም ነገር የተጣላዋችሁ አንዳንድ ሰዎች ለኔ መልካም ምኞታችሁን እውነታችሁን የሚሆን ውሸታችሁን የሚሆን ከልባችሁ የሚሆን እያስመሰላችሁ የሚሆን መድኃኒዓለም የልባችሁን ያውቃል። ግን እኔ ሰዎች ብጣላ መልካም ምኞት ጥሩ ምኞት ከተመኙልኝ አመሰግናለሁ ብያችኋለሁ። አመሰግናለሁ። በውስጥ መታቻላችሁኝ ሰዎች አመስግኛለሁ። እግዚአብሔር ያክብርልኝ። እዚህ አጋጣሚ ወዳጆቼ አስለቅሳችሁኝ በእንባ ገልጫለሁ። ደህና አደሩ። ማርያምን እኔ በጣም እንትን ሰው አይደለሁም፣ እንደዚህ ቂመኛ ምናምን ቂም ጎትት ሰው አይደለሁም። ግን አመሰግናለሁ። እግዚአብሔር ያክብርልኝ። ለኔ መልካም ምኞታችሁን የተመኛችሁ በአጠቃላይ የልባችሁ መድኃኒዓለም ነው የሚያውቀው። ደህና ዩኒቨርሲቲ ያምረኛል፣ የሰው ልጅ ያምረኛል፣ ፍቅር ያምረኛል። ምንድነው ነገር የሚያምሩ ነገሮች አሉ። አይዞሽ ላይ ነው ካፋት ሊለኝ ይችላል ጋይስ ብያለሁ። ለማጥቼ ላለቅስ ይችላል። ካፋት ለምን ካፋሽ ምን አነሰ ምን ጎደለሽ ነው ማለት ያለባችሁ እንጂ መነጫነጭ የለባችሁ። ወይ ሆርሞን ጋይስ ፕሊዝ ሁለት ሰው ናት እያላችሁ ማለት ሁለት ሰው ናት እኔ ማር እያላችሁ በሆርሞን ቢያዘልኝ መልካም ነው። ሆርሞናን እንደሚያነጫንጫ ተዋት እራሱ በቃ እሺ ወዶቼ ምን አማረሽ በጓይ መጥቶ የሆነ ነገር ሰጠ በቃ ወዶቼ እስኪ ካሻፕ ላይ በጥሩ መልካም ነው ሲያድግ ይነገራል። በጣም የህዝብ እንደሚወደው ማለት ነው። ካሻፕሽ ላይ ቤታይ ምን ነው ከፋሽ እናት አለ ማለት አለባችሁ ወዶቼ። እኔ ዝም ብሎ ወደዛ የቀጠሮ ጌም ወይኔ በጣም ብዙ ስራ አለብኝ። በዚህ ወራት ብዙ ስራ አለብኝ። የቀጠሮ ጌም አለኝ የአራስ ቤት አለኝ። ወይኔ ተገለባበጠ ነው መሰለኝ። የአራስ ቤት አለኝ። ጣፋጭ በለው ተገለባበጠ። የአራስ ቤት አለኝ። የልብስ መግዣ እንደ ሀቡዬ እንደ ከሀቡ ተምረናል ሁሉን ነገር። ወይ አትገላበጥ ስማውን እስከ ጣፋጭ ልክ ሰበለ ግልብጥ አለ። እኔ አባት እኔ ልገላበጥልህ ራሴን ክከብ ከዚህ ህዝብ ጋር አልችልም። ቤቢ ሻወር አለ። እንኳን አስታውሽኝ እናት አለ። ጀንደር ሪቪው አመለጣችሁ ጋይስ አመለጣችሁ። ፈርቻችሁ አይናችሁን ግርግር ሲ ቡዳ በዛብኝ ቅቅጥ አድርጋችሁ እንዳትበሉኝ ብዬ በሹካ አረኩትኝ ጋይስ እንጂ ፕሮግራም ነበር። በሹካ አረኩት ኮንዶቼ ወይ እያመለጠኝ የተናገርኩኝ እኮ ሁዲ ያቋጠሩ አትገላበጥኪስ ምን ማድረግ በጓ ጊፍት ትስጠኝ። በጓን ያላልኩም ልጁ ነው በጓዬ በእንግዲህ ድርሻሽን ተወጫ አክስት አጎት ብዙ ነው ያለ ከዚህ ቲክቶክ ላይ ምን አማረክ ይወጌታ ቀጥሎ ለሚያድግ ነው ልጅማ አጃይ ማብራዛብ ግን አሁን ቤተሰብ ሆነ እንደ ልቤ ነው የሚያደርገኝ። ቤታዬ የኔ እናት ወጪውን አታስቢ። አሁን በፔፓል አስገባልሻለሁ። ደሞ ላንቺ እያየሁሽ እዚህ ቲክቶክ ላይ ያደግሽ ወይ የኔ ጌታ። ሰው እኮ መልካም ነው እኮ ማህበረሰብ። ደግግ አያችሁ ግን የሰው ደግነት እውነት ነው ወይ? እርግዝና አመለጠኝ እንዴ